take me home, United, to the place I belong, to Old Trafford, to see United. Take me home, United Road. Take me home, United Road. Oh, take me home, United Road. ሰላም ተወዳጆቹ ክብራና ክብራን የታላቁ የማንቸስተር ዩናይትድ ደጋፊዎች እንደምናላችሁልኝ በያላችሁበት የዓለም ክፍል ሁሉ ሰላማችሁ ብዝት ይበል ይላል ማን ዩናይትድ ኢንፎ። ዛሬ በሁለት ርዕሰ ጉዳዮች ከእናንተ ጋር ቆይታ እናደርጋለን። የመጀመሪያው ርዕሳችን የማንቸስተር ዩናይትድ የዝውውር ፖሊሲ እንደ ፖሊሲ ሳይሆን እንደ ስትራቴጂ አንዳንድ ለውጦች ያሉ ይመስላሉ የታዘብናቸው ማለት ነው። እሱን እንቃኛለን። የባለፈው የ2024-25 የዝውውር መስኮትን ሁለቱን ጃንዋሪና እንዲሁም ደግሞ ክረምት ላይ የተከናወነውን እንዲሁም ደግሞ አሁን ያለውን የ2025-26 የዝውውር መስኮትን የማንቸስተር ዩናይትድ የዝውውር መንገድ ወይም ደግሞ አካሄድ ምን ይመስላል የሚለውን ለመቃኘት እንሞክራለን። ሶስቱ የዝውውር መስኮቶችን በአንድ ላይ መርጅ አድርገን ማለት ነው። በሁለተኛው ጉዳይ ላይ የምንመለከተው የቲኤንቲ የፕሪሚየር ሊግን የእግር ኳስ መብት የማስተላለፍ መብት ያለው ዓለም አቀፍ ደረጃ ማለት ነው ቲኤንቲ ነው። ቲኤንቲ አዳዲስ ህጎችን ለፕሪሚየር ሊግ እግር ኳስ ተመልካቾች ያስተዋውቃል በአዲሱ ሲዝን ማለት ነው። እነዚህ ህጎች ምንድናቸው? በየትኛው ጨዋታ ላይ ተፈጻሚ ይሆናሉ? የትኛው ህግ አብልጦ አነጋጋሪ ሆነ? ከአሜሪካ ፉትቦል መቅዳት ለምን አስፈለገ? የሚሉትን ጉዳዮች ከእናንተ ጋር እየዳሰስን እንቆያለን ማለት ነው። አብራችሁን ቆዩ። አብራችሁን ስለምትቆዩ ከልብ አመሰግናለሁ። በቆይታችሁ ወቅት ምን እንደምፈልግ ታውቃላችሁ። ላይክ አድርጋችሁ ቪዲዮን ጀምሩ። ላይክ ማድረግ ለእናንተ የሰከንዶች ስራ ነውና ደግሞም የሚያስቸግራችሁ ነገር አይመስለኝም። ስለዚህ ላይክ አድርጉልን። ላይክ ለምታደርጉ አድማጮቻችን ደግሞ ከልብ አመሰግናለሁ። አዳዲስ አድማጮቻችን ደግሞ ሰብስክራይብ አድርጉና ቤተሰቡን ይሄ ታላቁ የማንቸስተር ዩናይትድ ደጋፊዎች ገጽ ነው። ስለዚህ ላይክ አድርጉልን። ላይክ ስለምታደርጉልን ከልብ እናመሰግናለን። ከመሸጋገሪያ ሙዚቃ በኋላ እንመለሳለን። እነዚህ ዜናዎች አብረን እንዳስሳለን። እንግዲህ ሩበን አሞሪም ወደ ቡድኑ ከመድረሱም በፊት ኢኔሶች ከመጡ በኋላ እየሄዱበት ያሉበት መንገድ አለ። እንደ ፖሊሲ ላይሆን ይችል ይሆናል፣ ግን ደግሞ እንዳካሄድ የሆኑ ዲፓርትመንቶች ላይ በአንድ የውድድር ዓመት ላይ ወጣት ግን ደግሞ እዛ ቦታ ላይ ቮሊዩሙ ከፍ ያለ ፊርማ ማከናወን በማንቸስተር ዩናይትድ ቤት የተለመደ ሁኔታ እየሆነ እንደመጣ መገንዘብ እንችላለን። በሚታይ ደረጃ ማለት እንችላለን። እንግዲህ አሁን ማርኬቱ ላይ የምትሰሟቸው ስሞች በሙሉ የሩበን አሞሪም ፍላጎት እንዳለው ሆኖ የአጥቂ አማካይና ኦፌንሲቭ ፕሌየሮች ናቸው። እንግዲህ ማቲያስ ኩና ወደ ቡድናችን ተቀላቅሏል። 80% ያለቀ ዝውውር አለ። የብራያን ምቤሞ የማንቸስተር ዩናይትድን ሁለተኛ ጥያቄ ብሬንፎርዶች ውድቅ አድርገውታል የሚሉ መረጃ ሰምታችሁ ሊሆን ይችላል። ግን ጥያቄውን ኦፊሻል ሳይሆን ውድቅ ያደረጉት ማንቸስተር ዩናይትድ በፊክስድ ፊ ወይም ደግሞ በመጀመሪያ ዙር ሊከፍላቸው የሚፈልገው ገንዘብ ላይ አለመስማማት አለ። ግን በቶታል ፓኬጁ ላይ ምንም ቅሬታ የላቸውም። ደግሞ አጠቃላይ የዝውውር ሂሳቡ ላይ ብሬንፎርድና ማንቸስተር ዩናይትድ ብዙ ልዩነት የላቸውም። ግን ረዥም ድርድር የፈጀው ማንቸስተር ዩናይትድ ሊከፍላቸው በሚችለው የዝውውር የመጀመሪያ ሂሳብ ላይ ነው። የመጀመሪያ ሂሳብ ማለት በ3 ዙር ወይም በ4 ዙር ክፍያውን ማንቸስተር ዩናይትድ ለብሬንፎርድ ይከፍላል። መጀመሪያ የሚከፈለው ፊክስድ ፊ ምን ያህል ይሁን የሚለው ከአዶንስ ውጭ ደግሞ አጠቃላይ ዝውውር ምን ያህል ይሁን የሚለው ሁለቱን ክለቦች ያነጋገረ እንደሆነ ይታወቃል። ግን ቶታሊ ብራያን ምቤሞም የአጥቂ ስፍራ ተጫዋች ነው፣ ወይ ደግሞ የ10 ቁጥር ስፍራ ተጫዋች ነው። ሌላ ማንቸስተር ዩናይትድ ይጨምረዋል ተብሎ የሚጠበቀው ቦታ የአጥቂ ስፍራ ነው። እንግዲህ በጣም ብዙ ተጫዋቾችን ከፊት መስመር ላይ እንደሚሸኝ ይጠበቃል አይደለ? ማርከስ ራሽፎርድ እንላለን፣ አንቶኒ እንላለን፣ ጀደን ሳንቾ እንላለን፣ አሌሃንድሮ ጋርናቾ እንላለን። ሁሉም የፊት መስመር ተሰላፊ ተጫዋቾች ናቸው። እና እነዚህ ተጫዋቾች ሁሉ ከሄዱ በኋላ የሚመጣው ተጫዋች የአጥቂ ስፍራ ይሆናል ተብሎ ይጠበቃል። ቪክተር ዮኬሬሽ፣ ሁጎ ኤኪቲኬ ወይስ ቪክተር ኦሲሚኒ ሌሎች ስሞች ሊሆኑ ይችላሉ። ግን ከአጥቂ ዲፓርትመንት ላይ ሌላ አንድ ተጨማሪ ፊርማ ይኖራል ማለት። ስለዚህ ዝም ብላችሁ ፓኬጁን ስትመለከቱ ማንቸስተር ዩናይትድ በአንድ ቦታ ላይ ቮሊዩምን ከፍ እያደረገ ወይም ደግሞ ያለውን ተጫዋች ብዛት ከፍ እያደረገ የመጣ ይመስላል። እንግዲህ ያለፈው ክረምትን ስናነጻጽር ነው ልዩነቱ በደንብ የሚገባን። ጄሰን ዊልኮክስ ምን እየሰራ እንደሆነ የማንቸስተር ስፖርቲንግ ዳይሬክተር የሩበን አሞሪም ከመድረሱም በፊት ምን እየሰራ እንደሆነ ለመገንዘብ የሚረዳን ማለት ነው። እንግዲህ ከ2024-25 የውድድር ዘመን ጀምረን ሰኔ ላይ የነበረው እንዲሁም ደግሞ የጠሩን
ብንመለከት አብዛኛው ወደ ማንቸስተር ዩናይትድ ቤት ወደ ካሪንግተን የደረሱ ተጫዋቾች የተከላካይ ስፍራ ተጫዋቾች ናቸው። እንግዲህ ሌኒ ዩሮ ነው ከፍተኛው ገንዘብ ወጥቶበት በጣም አስደናቂ ታለንቱ ነው። ማንቸስተር ዩናይትድ ከሪያል ማድሪድ ጋር ብዙ ፉክክር ውስጥ ገብቶ ያስፈረመው ተጫዋች 62 ሚሊዮን ዩሮ የወጣበት የሊል ተከላካይ ነበረ። ታስታውሱ እንደሆነ ማንቸስተር ዩናይትድ ይህን ፊርማ ለማግኘት ብዙ መታገል ነበረበት። ምክንያቱም የማንቸስተር ዩናይትድ ፊርማውን ከማከናወኑ በፊት ሪያል ማድሪድ እንደሚያስፈርመው በጣም እርግጠኛ ነበር። ለረጅም ጊዜ የተከታተለው ተጫዋች ነበር። እንደዛ ብቻ ሳይሆን ደግሞ ወደ ቤርናቡ አቅንቶ የሪያል ማድሪድ ጨዋታ በሪያል ማድሪድ ጋባዥነት የተመለከተ ተጫዋች ነበር እና ብዙ ትግል ነበረበት። በጣም ፕሮሚሲንግ ታለንት ነበር። በጣም ፕሮሚሲንግ ታለንት ነው። ሌኒ ዩሮ 62 ሚሊዮን ዩሮ ወጣበት። ማቲያስ ዲሊት ከባየር ሙኒክ ወዲያውኑ ማንቸስተር ዩናይትድ የነበረበት በጣም አግሬሲቭ የመከላከል ስህተት ለማስተካከል የመጣ ነው። 45 ሚሊዮን ዩሮ ወጥቶበታል። ከዛው ከባየር ሙኒክ ናስር ማዝራዊ 15 ሚሊዮን ዩሮ ብቻ ወጥቶበት የዚህ ውድድር ዓመት የማንቸስተር ዩናይትድ ቶፕ 3 ምርጥ ተጫዋቾችን ብንጠቅስ አንዱ ሊሆን የሚችለው ናስር ማዝራዊ ነው አይደለ? 15 ሚሊዮን ወጥቶበታል። ከዛ ደግሞ ጥር ላይ ታስታውሱ እንደሆነ አይደን ሄቨን በ1.8 ሚሊዮን ዩሮ ከአርሰናል ወደ ማንቸስተር ዩናይትድ መጣ። 1.8 ሚሊዮን ዩሮ ብቻ ማለት ነው። እንዲሁም ደግሞ ፓትሪክ ዶርክ ከሊቼ በ30 ሚሊዮን ዩሮ አጠቃላይ ፓኬጅ ማንቸስተር ዩናይትድ ደረሰ ማለት። እስካሁን የጠቀስኳቸውን ተጫዋቾች ስትመለከቱ በሙሉ የተከላካይ ስፍራ ተጫዋቾች ናቸው ማለት ነው። ከዚህ ላይ ማኑኤል ኡጋርቴን ከፓሪስ ሴን ጀርሜን እንጨምራለን ማለት እሱም የተከላካይ አማካኝ ስፍራ ተጫዋች ነው ማለት ነው እና አብዛኛው ማንቸስተር ዩናይትድ ያስፈረማቸው ተጫዋች በአንድ ፖዚሽን ላይ በተከላካይ ቦታ ላይ ቮሉምን ነበር ከፍ ያደረገ ማለት ነው። አሁን ማርኬቱ ላይ ሰምታችሁ እንደሆነ ምንም አይነት ማንቸስተር ዩናይትድ የሚፈልገው የተከላካይ ስፍራ ተጫዋች ሲነገር አሰቡ። ምክንያቱም ሴንተር ባክ ላይ ብቻ ሊሳንድሮ ማርቲኔዝ፣ ማቲያስ ዲሊት፣ ሌኒ ዩሮ፣ ሃሪ ማጉዌር የመሳሰሉ ተጫዋቾች በአንድ ቦታ ላይ አሉ። አይደን ሄቨንም ጨምሮ ማለት ነው። አልረሳውም እንግዲህ በዛ በክረምት የተጫዋች የዝውውር መስኮት ላይ ከቦሎኛ ጆሹዋ ዚርክዚን ስለማስፈረማችን ረስቼ አይደለም፣ ግን ጆሹዋ ዚርክዚ በ42.5 ሚሊዮን ሲመጣ ብቸኛው ኦፌንሲቭ ፕሌየር ነው ማለት ትችላላችሁ። ወይም ደግሞ ከፊት ካሉ ተጫዋቾች የፈረመው ነው። አብዛኛውን ዲፓርትመንት የመከላከል ስፍራ ላይ ያሉ ተጫዋቾች ናቸውና ታስቦበት በአጋጣሚ ሳይሆን ታስቦበት የተከናወነ ድርጊት እንደሆነ ትመለከታለህ። ለዛ ነው አሁን ባለው ማርኬት ላይ ማንቸስተር ዩናይትድ ወደ ገቢው ሊያስወጣው የሚችለው የተከላካይ ስራ አይኖርበትም ማለት ነው። ሃሪ ማጉዌር አለ ሲሲቢ የምንለው ወይም ደግሞ ሴንተር ባክ የምንለው ቦታ ላይ የመሃሉ ከሶስቱ ተከላካዮች የመሃል ተከላካይ ሆኖ መጫወት ይችላል። እሱ እዛ ቦታ ላይ በማይኖርበት ጊዜ ላይ ማቲያስ ዲሊት አለ። ስለዚህ ሁለት ተጫዋቾች አሉ እዚህ ዲፓርትመንት ላይ ማለት ነው። የቀይ መስመር ተከላካይ ላይ ቪክተር ሊንደሎፍ ከቡድኑ ጋር ተለያይቷል፣ ግን ሌኒ ዩሮ እዛ ቦታ ላይ አለ። ተጨማሪ ተጫዋች ማን ነው የምንል ከሆነ ናስር ማዝራዊ እዛ ቦታ ላይ ይጫወታል። ምክንያቱም በዚህ የውድድር ዓመት በአዲስ የውድድር ዓመት ናስር ማዝራዊ በዊንግ ባክ ቦታ ላይ ይጫወታል ስለማይታሰብ ማለት ነው። ምክንያቱም በቀይ ዊንግ ባክ ቦታ ላይ አንደኛም የመጀመሪያ ተመራጭ ይሆናል ተብሎ የሚጠበቀው አማድ ዲያሎ ነው። ሁለተኛ ደግሞ ዳሎ ነው የሚሆነው ማለት ነው። ሁለቱ ዳሎች አማድ ዲያሎና ዳሎ እዛ ቦታ ላይ ይኖራሉ ማለት ነው። ናስር ማዝራዊ የሌኒ ዩሮ ባካፕ ነው የሚሆነው ማለት ነው። ግራ ላይ ስትመጡ የመጀመሪያ ተመራጭ የግራ መስመር ተከላካይ የሚሆነው ምንም ጥርጥር የለውም ሊሳንድሮ ማርቲኔዝ ነው። ሊሳንድሮ ማርቲኔዝ በማይኖርበት ጊዜ አይደን ሄቨን እዛ ቦታ ላይ ይኖራል ማለት ነው። ስለዚህ ፓክ ነው ማለት ነው እዛ ቦታ ላይ ማለት ነው። ዊንግ ባኮችን እንመለከት። በግራ ዊንግ ባክ ቦታ ላይ ሉክሾ አለ፣ ሴንተር ባክ ነው መጫወት ይችላል። ፓትሪክ ዶርኮ አለ። አሁን ደግሞ ዲያጎ ሊዮን ቅድም አልጠቀስኩላችሁም ከፓራጓይ ሊግ ባለፈው የውድድር ዓመት የፈረመው ግን በአንድ ዓመት የውሰት ውል እዛው የቆየው ዲያጎ ሊዮን ቡድኑን ይቀላቀላል ማለት ሶስት ፉልባኮች በግራ በኩል ያሉ ማለት ነው። በቀኝ በኩል አማድ ዲያሎ አለ፣ እንዲሁም ደግሞ ዲያጎ ዳሎ አለ ማለት ነው። ስለዚህ ፓኬጁ የተከላካይ ስፍራ ቦታ ላይ ያለው ፓኬጅ ፉል ነው ማለት እንችላለን እና ማንቸስተር ዩናይትድ ባለፈው ክረምት ነው እንግዲህ እነዚህን ፊርማዎች ሁሉ መጨረስ የቻለ ብለን መናገር እንችላለን። አሁን እየፈጸመው ያሉትን ድርድሮች ሁኔታዎች ሁሉ ስትመለከቱ የፊት መስመር ቦታ ላይ ነገሮችን ለመሸፈን ነው ይሞክሩና ታስበውበት ፕሮጀክት ተደርጎ እየተደረገ ያለ ቦታ ነው። በዚህ አካሄድ ስንመለከት በሚቀጥለው ክረምት ላይ ማንቸስተር ዩናይትድ በዛ ያሉ የአማካይ ስፍራ ተጫዋቾችን 8 ቁጥር 6 ቁጥር እንደዚህ አይነት ፊርማዎችን የማስፈረም እድሉ በጣም ሰፊ ሊሆን እንደሚችል መነጋገር እንችላለን። ጆሹዋ ዚርክዚ ሲመጣ ሜሰን ማውንት እንደመጣም አልዘነጋውም፣ ዘንግቼ አይደለም የተከላካይ ስፍሩን ዲብስ ለመግለጽ ሞክሬ ነው እንጂ ኦፌንሲቭ ፕሌየሮችን ረስቻቸው
አይደለም ማለት ነውና የአማካይ ስፍራ ላይ የተከላካይ አማካይ ላይ በሚቀጥለው ክረምት አሁን ሁነን በሚቀጥለው ክረምት ስላሉ ዝውውሮች መነጋገር ልክ ባይሆን በሚቀጥለው ክረምት የካስሜሮ ኮንትራት ይጠናቀቃል። እንዲሁም ደግሞ ማኑኤል ኡጋርቴ ብቃቱ ላይ መሻሻልና ለመሻሻሉን መመልከት ያለብን ሁኔታ ውስጥ እንገባለን። አንዳንድ ተጫዋቾች እድገታቸው ምንድነው የሚለውንም መመልከት በጣም አስፈላጊ ነው የሚሆነው። በአማካኝ ስፍራ ላይ ማይኖ እድገቱ እንዴት ነው የሚሆነው? ሜሰን ማውንት እንዴት ነው በአማካኝ ስፍራ ውስጥ የሚሰጠው ግልጋሎት? እንዲሁም ደግሞ ብሩኖ ፈርናንዴዝ ከእድሜው ጋር እነዚህ ነገሮች ተመልክቶ ደግሞ ማንቸስተር ዩናይትድ በሚቀጥለው ክረምት ላይ የአማካኝ ስፍራ ላይ ብዙ ፊርማዎችን ሊያደርግ እንደሚችል ከወዲሁ መናገር እንደምንችል መግለጽ ይቻላል ማለት ነውና አጋጣሚዎች አይመስሉም። የሆነ ዲፓርትመንት ላይ በብዛት ማንቸስተር ዩናይትድ ወደ ፊርማውና ለውጦችን የሚያከናውነው ወይ አንድን ዲፓርትመንት ሙሉ ቀይሮ ወደ አዲስ የሚቀይረው ማለት ነው። ወደ ሁለተኛው መረጃዎቻችን እንምጣ እስኪ። ከሰሞኑ ከፕሪሚየር ሊግ የቴሌቪዥን ራይት ጋር ወይም ደግሞ ቲኤንቲ የሚቀጥለው ውድድር ዓመትን የቴሌቪዥን የማስተላለፍ መብት እንዳለው ይታወቃል። ምክንያቱም ያለፉትን ዓመታት ጨምሮ በቀጥታ ስርጭት ለዓለም እያስተላለፈ የሚገኝ ቢቲን ስፖርት ቲኤንቲ ገዛውና ቲኤንቲ የፕሪሚየር ሊጉን የማስተላለፍ ድርሻ እንደወሰደ ይታወቃል አይደለ? እናም አዳዲስ ነገሮችን ጨምሯል። እንግዲህ ብዙ ነገሮች የተጨመሩት ለብሮድካስተሩ ወይም ደግሞ ለቲኤንቲ ብዙ ገቢዎች እንዲያስገኝና የቴሌቪዥን ፍላጎቶችን ኦዲየንሶችን አትራክት ከማድረግ አንጻር ነው። ከእግር ኳስ ክንውኖች ውጭ ያሉ ነገሮች ወይም ደግሞ ከፒች ውጭ ያሉ አውት ኦፍ ፒች የሚሏቸው ነው ደግሞ ኦፍ ዘ ፒች የሚሏቸው ጉዳዮች ተመልካችን ይይዛል ብሎ ያስባሉና አንዳንድ ጉዳዮችን ጨምረዋል። እንግዲህ ከሜዳ ውጭ ባሉ ጉዳዮች ማለት ነው። ቲኤንቲ 6.7 ቢሊዮን ፓውንድ ለ4 ዓመታት ለፕሪሚየር ሊጉ ሊከፍል ተስማምቷል። ወይ ደግሞ የማስተላለፍ መብት አለው። ከዛ በኋላ እሱ ነው እንግዲህ ለስካይ ስፖርት ሊትሉ ይችላላችሁ፣ ለአሜሪካ ደግሞ ኤስፒኤን፣ ለአፍሪካ በተለይ ደግሞ ለደቡብና ምስራቅና ሴንትራል አፍሪካዎቹ ዲኤስቲቪ፣ ለሰሜን አፍሪካና ለመካከለኛው ምስራቅ ደግሞ ቢኢን ስፖርት እንደዚህ ያሉ የተለያዩ ቴሌቪዥን የሚያስተላልፉ ካምፓኒዎች አሉ። ግን ቲኤንቲ ነው ዋናውን ፓኬጅ የመቅረጽ መብቱን ያለው ማለትና ቲኤንቲ አዳዲስ ነገሮችን አምጧል። 3 ነገሮችን ማለት ነው። የመጀመሪያው የተቀያሪ ተጫዋች ኢንተርቪው ነው። ብዙ ያነጋገር የሚገኙና ያልተለመደው ጉዳይ ነው። ይሄ የተችላይኑ ላይ ተቀይሮ የሚወጡ ተጫዋቾች ለመጀመሪያ ጊዜ በአዲስ ሲዝን ውስጥ ኢንተርቪው እንዲያደርጉ ማስገደድ ወይም የሆነ ተጫዋች ለምሳሌ ብሩኖ ፈርናንዴዝ ተቀይሮ ሲወጣ ቅያሬ እንዴት ነበረ፣ በጨዋታ ውስጥ የነበረ ፐርፎርማንስ እንዴት ነበረ፣ ደስተኛ ነው የሚሉ ጥያቄዎችን ገና ላበቱ ሳይደርቅ ትንፋሹ የተቆራረጠ ተችላይኑ ላይ መጠየቅ ማለት ነውና ለቀጥታ ስርጭት ለኛ ጋር አንሰማውም ወይም ደግሞ አስተላላፊው አካል ቲኤንቲ መጨረሻ ላይ የሚነግረን ማለት ነው። ግን ኢንተርቪው ያደርጉለታል ማለት ነው፣ ጨዋታው እየተከናወነ ማለት ነው። አንደኛው ይሄኛው ነው እንግዲህ ብዙ እያነጋገረ የሚገኘው። ሁለተኛው ልክ እንደ አሜሪካን ፉትቦል ማለት ነው ኤስፒኤን ኤንኤፍኤልን ሲያስተላልፍ ወይም ደግሞ አሜሪካን ፉትቦል የሚባሉ የራግቢ ውድድር እነሱ አሜሪካኖች አሜሪካ ፉትቦል የሚሉት የራግቢ ውድድር ነው፣ ናሽናል ፉትቦል ሊግ የሚሉት ማለት ነው። እኛ ራግቢ የምንለው ማለት ነው። ሶከር ነው የሚሉት እግር ኳሱን ወይም ደግሞ ሜጀር ሊግ ሶከር ነው የሚሉት። ኢንተር ሚያሚ፣ አትላንታ የሚሳተፉበትን ውድድር ሶከር ነው የሚሉት። ሲጠሩት ሜጀር ሊግ ሶከር ነው የሚባሉት። ራግቢውን ግን ኤንኤፍኤል ናሽናል ፉትቦል ሊግ ነው የሚሉት እና እሱ እንደሚደረገው እዛ እንደሚደረገው ምን ይከናወናል የተባለ ቲኤንቲ አሁን ጎል ሲያስቆጥሩ ተጫዋቾች ሴሌብሬሽኑን ሜዳ ውስጥ ገብቶ እንዲቀርጹ ለካሜራማኖች ፍቃድ፣ ለካሜራ ኦፕሬተሮች ፍቃድ መስጠት ማለት ነው። እንግዲህ የካሜራ ኦፕሬተሮች በእንግሊዝ እግር ኳስ የሚገቡት ወደ ሜዳ የሚገቡት ተጫዋቾች ወደ ሜዳ ሲገቡ መጀመሪያ ተሰልፎ ሲገቡ ክሎዝ አፕ ለመውሰድ ፊታቸውን ለመውሰድ ይገባሉ። ከዛ በኋላ መጨረሻ ላይ ነው ጨዋታው ካለቀ በኋላ ያለውን ኢሞሽን ለማስቀረት የሚገቡት። በተለይም ትከሻቸው ላይ ካሜራ የሚያደርጉት ክሎዝ አፕ የሚቀርጹት ካሜራማኖች ማለት የሚገቡት በሁለቱ አጋጣሚ ነው። አሁን ግን ለጥቂት ሰከንድም ቢሆን ጎል ያስቆጠረውን ቡድን እና ተጫዋቹን ለመቅረጽ ሜዳ እንዲገቡ ተፈቅዶላቸዋል። በጨዋታ ሙቭመንት ውስጥ ጎል በሚገባበት እንቅስቃሴ ውስጥ ሜዳ ውስጥ ገብተው ክሎዝ አፕ እንዲያነሱ ቲኤንቲ ለካሜራማኖቹ ወይም ደግሞ ለኦፕሬተሮቹ ፍቃድ ሰጥቷል ማለት ነው። ሶስተኛው ለአሰልጣኞች ምቾት ይሰጣል ብዬ ማላስበው፣ ለተጫዋቾችም እንደዚህ ምቾት ይሰጣል ብዬ ማላስበው ቼንጂንግ ሩም ወይም ደግሞ መልበሻ ክፍል ውስጥ ያለውን ሁነት ማስቀረጥ ወይም መቅረጽ ነው። እንግዲህ የማንቸስተር ሲቲን ኦለር ነቲንግ ተመልክታችሁት ከሆነ አማዞን የሰራው ወይንም የአርሰናልን የሊድስ ዩናይትድን ኦለር ነቲንግ አማዞን ፕራይም የሰራውን ተመልክታችሁ ከሆነ መልበሻ ክፍል ውስጥ ያሉትን እንቅስቃሴዎች በሙሉ ተመልክተናል አይደል? እንዴት እንደሆኑ የጆዜ ሞሪኖን በቶተንሃም ስፍራ የነበረውን ቆይታም ጭምር ማለት ነው። እንዴት እንደሚያደርጉ ቲም ቶካቸው እንዴት እንደሆነ ንግግሮቻቸው፣ ታክቲካል አዌርነስ እንዴት ነው የሚሰጡ ታክቲካል ዲሲሽኖችን መልበሻ ክፍል ውስጥ ምናምን እንደዚህ አጠቃላይ ሁኔታዎችን ተመልክተን ነበር። አሁን ግን ጨዋታው ሊጀምር ሲል ተጫዋቾች አማሙቆ ሲገቡ ያለው ሁነት
እንዲቀርጹ መብት ተሰጥቷቸዋል የፕሪሚየር ሊግ ካሜራማኖች። በፍጹም በፕሪሚየር ሊግ እንደዚህ አይነት ተመልክተን አናውቅም። በአንዳንድ ሊጎች ውስጥ አሉ። በተለይም ኤል ክላሲኮ ሊጀምር ሲል አንዳንድ ጨዋታዎች ላይ እንደዚህ ነገር እንመለከታለን። ግን በፕሪሚየር ሊግ ውስጥ ተመልክተን አናውቅም እና ገብተው አሰልጣኙ ለተጫዋቾች የሚሰጡን የመጨረሻ ማብራሪያ በድምጽ አይቀርጹትም ወይም ድምጽ ማስተላለፍ አይችሉም። ግን ምስሉን እንዲያስቀሩት ይከናወናል። እንዲሁም ደግሞ በረፍት ሰዓት እንዲሁም ደግሞ ጨዋታው እንዳለቀ ወደ መልበሻ ክፍል ውስጥ ገብተው የተጫዋቾችን ኢሞሽን መቅረጽ፣ አሰልጣኙ ያለውን ስሜት፣ ከተጫዋቹ ጋር ያለውን መስተጋብር፣ ንዴት፣ ብስጭት፣ ደስታ ወይም ደግሞ ፈንጠዝያ ሁሉንም ላይቭ ማስቀረት ማለት ነው። ይሄ ለቲሞቹ ምቾት የሚሰጥ አይመስልም። ግን በጣም መልካሙ ጉዳይ ምንድን ነው ካላችሁኝ እነዚህ ሁሉ ነገሮች ተግባራዊ የሚደረጉት ለሆም ቲም ነው፣ ለሜዳ ባለሜዳ ቡድን ማለት ነው። እንዲሁም ደግሞ በፕሪሚየር ሊግ 2 የተመረጡ ጨዋታዎች ላይ ብቻ ነው ተግባራዊ የሚደረግ በዚህ ውድድር ዓመት። አንድ ቲም 2 ጨዋታ ማለት እንግዲህ 20 ቡድኖች ይኖራሉ። 20 ቡድኖች በሜዳቸው በሚያከናውኗቸው ጨዋታዎች ውስጥ በሁለት ጨዋታዎች እነሱ በሚመርጧቸው 2 ጨዋታዎች ውስጥ እነዚህ ነገሮች ይፈጠራሉ ማለት ነው። የካሜራማን አላቅም፣ ግን የተቀያሪ ተጫዋቾች ኢንተርቪውና ወደ መልበሻ ክፍል ውስጥ ገብተው ያሉትን ኢሞሽኖችና ሪያክሽኖች የሚቀርጹበት መንገድ ለ2 ጨዋታዎች ብቻ ከሚከናወነው ማንቸስተር ዩናይትድ ለምሳሌ በሚያደርጋቸው በኦልድ ትራፎርድ በሚያከናውናቸው ጨዋታዎች በ2 በተመረጡ ጨዋታዎች ላይ የተቀያሪ ተጫዋቾችን ኢንተርቪውና የመልበሻ ክፍሉን ኢንሲደንት እንመለከታለን ማለት ነው። ሊሆን የሚችለው በትልልቅ ጨዋታዎች ነው። አንድ በሲቲ ጨዋታ በማንቸስተር ደርቢ፣ 2 ከሊቨርፑል ጋር በሚከናወነው ጨዋታ ብዬ አስባለሁ፣ ወይም ደግሞ ከአርሰናል ጋር በእንደዚህ አይነት ጨዋታዎች ውስጥ የመከናወን እድል ይኖረዋል ማለት ነው። እሱን እንመለከታለን ማለት ነው። የሚቀጥለው ዓመት ግን ወይም ደግሞ ሰከንድ ሲዝን ላይ ግን በብዙ ጨዋታዎች ውስጥ ሊተገበር ይችላል ብሏል ቲኤንቲ። ሰከንድ ሲዝን ወይም ደግሞ በሁለተኛው ሲዝን የዚህኛውን የተመልካች ፍላጎት ወይም ደግሞ ተመልካች እንዴት እንደሚቀበለው ተመልክተን ከፍ እናደርገዋል ወይ ደግሞ የሚቀጥለው ዓመት በብዙ ጨዋታዎች ውስጥ ይሞከራል ተብሏል። እንግዲህ ይሄን እንመለከታለን ማለት ነው በአዲሱ ሲዝን። እሱን እናስቃኛችሁ ብለን ነው። አብራችሁኝ ስለነበራችሁ ደግሞም አድምጦታችሁን ስለሰጣችሁኝ ከልብ አመሰግናለሁ። ውዳችሁና ሰንብታችሁ መልካም ይሁን። መልካም ቀን